ሰላም ሰላም ቤተሰብ ድጋሚ መጣናል የተወሰነች ነገር ለማለት ነው ስለ ኒውካስልና ስለ ማንቸስተር ዩናይትድ ጨዋታ። እንግዲህ እንዳያችሁት ማንቸስተር ዩናይትድ ባለቀ ሰዓት ሁለተኛ ጎል ተቆጥሮበት 2-1 በሆነ ውጤት ተሸንፏል። ከሜዳ ውጭ በኒውካስል ሜዳ ነበር ጨዋታውን ሲያደርግ የነበረው። ማንቸስተር ዩናይትድ አንደኛ ያው ማለት የነበረውን እድል አልተጠቀመም። ገና በመጀመሪያው አጋማሽ መገባደጃ ላይ በቀይ ካርድ ኒውካስሎች ወሳኙን ራምሴን ከጨዋታ ውጭ ሆኖባቸው በጎደሎ ቀጣይ ሁለተኛ 45ን በጎደሎ የመጫወት ግዴታ ውስጥ ገብተው ግን በዚህ ሂደትም ላይ ያለው 1-1 የሚባል ውጤት ላይ ነበሩ። ያን እድል ግን መጠቀም አልቻሉም። ማንቸስተር ዩናይትዶች በእርግጥ በኤቨርተንም በጎደሎ ተጫውተው ተሸንፈው የወጡበት አጋጣሚ ስለነበረ ከዚህ በፊትም በኤቨርተን ለምሳሌ እንደምናስታውሰው ይሄ ለመጀመሪያ አይደለም። አንዳንዴ በጎደሎ ተጫውቶ አቻ መውጣትም ያለ ነገር ነው፣ ግን ተሸንፎ መውጣት ደግሞ ሞር የሚያስቆጭ ይመስለኛል። ለማንኛውም ይሄ ጨዋታ በጣም የሚገርም ጨዋታ እንደነበረ በኋላ ላይ ሃይላይቱን አጠቃላይ ጨዋታውን ሂደት ተመልሸን ለማየት የሞከርኩት፣ ምክንያቱም በዛ ሰዓት የማንቸስተር ሲቲ ጨዋታ ነበረ፣ የአርሰናል ጨዋታ ነበረ፣ ሌሎችም ጨዋታዎች ነበሩ። ትንሽ ዘግይቶ የተጀመረ ቢሆንም የኒውካስልና የማንቸስተር ዩናይትድ ጨዋታ። ለማንኛውም ምን ለማለት ነው፣ ማንቸስተር ዩናይትድ ወርቃማ የነበረውን እድሉን በጎደሎ ተጫውቶ ማለት ኒውካስልን በጎደሎ አግኝተው በሜዳው እና በደጋፊ ፊት አሸንፎ የመመለስ ትልቅ ኦፖርቹኒቲን ሳይጠቀም ሉዝ አድርጓል። አይ ቲንክ ከዚህ በኋላ ይሄ አራተኛ ሆኖ የመጨረስ ነገሩ በጣም ከፍተኛ ትግል ውስጥ የሚገባ ይመስለኛል። ዛሬ ይህን ጨዋታ ማሸነፍ ቢችል ኑሮ ምናልባትም ቀሪ ጨዋታዎች ላይም እንደዚሁ በርትቶ ከቀጠለ አራተኛ ሆኖ የማጠናቀቅ እድል ይኖረው ነበረ። ነገር ግን እሱን ሉዝ ያደረገ ይመስለኛል። ሉዝ ያደረገ እኔ ሴንስ ምን ማለት ነው፣ ቀጣይ ፉክክሮች ከባድ ስለሚሆኑ፣ ለምሳሌ ቼልሲ ዛሬ ጠንካራውን አስቶን ቪላን 4-1 በሆነ ሰፊ ውጤት ነው ያሸነፈ። የቼልሲ አመጣጥ ትንሽ ከባድ ይመስላል። ከዛ ውጭ አስቶን ቪላ ራሱ ጠንካራ ነው። ያው የቼልሲ ጥንካሬ እንጂ ዛሬ እንዲሸነፍ ያደረገው እንዲህ በቀላሉ ወደ ኋላ ያፈገፍጋል ተብሎ አይጠበቅም። ከዚህ በኋላ ባሉት ቀሪ ጨዋታዎች ከታች ያሉት ያው ቼልሲ አንዱ ነው። ሌላው ደግሞ በተመሳሳይ ነጥብ ላይ የሚገኘው አስቶን ቪላ ነው። ያው ማንቸስተር ዩናይትድ ሲሸነፍ አስቶን ቪላም በቼልሲ መሸነፉ ጠቀመው እንጂ ለማንቸስተር ዩናይትድ ዛሬ የመንሸራተትም እድል ነበረው ከነበረበት ደረጃ። አሁንም ቢሆን በጎል ዲፈረንስ ነው ያለበት ደረጃ፣ ሶስተኛ ላይ ያለው። ከዛ በታች ሊቨርፑልም በቀላሉ መታየት ያለበት ነው ብዬ አላስብም። ሊቨርፑል በእርግጥ በወልብስ መሸነፉን ተከትሎ ብዙዎቹ በቃ የሊቨርፑል ጉዳይ ያለቀለት ጉዳይ ነው፣ በቃ ደክሟል፣ ወርዷል፣ አራተኛ ሆኖ የማጠናቀቅ እድሉ 0 ነው ብለው የሚያስቡ ብዙዎች አሉ። ግን 8 እና 9 ጨዋታ ቀላል አይደለም፣ በጣም ከባድ ነው። 2 እና 3 ጨዋታ እንኳን ልዩነት ይፈጥራሉና ልክ በሻምፒዮንነቱ ዛሬ አርሰናል ማሸነፉን ተከትሎ ሲቲ ነጥብ መጣሉን ተከትሎ በሻምፒዮንነቱ እርግጠኛ መሆን አይቻልም እንደምለው ሁሉ አራተኛ ለመሆን በሚደረገው ፉክክርም ለምሳሌ ሊቨርፑል 48 ነጥብ ነው ያለው። አስቶን ቪላ እና ማንቸስተር ዩናይትድ 51 ነጥብ ነው ያላቸው። ቼልሲ ተመሳሳይ 48 ነው ያለው። በዚህ ውስጥ አልፎ አራተኛ ሆኖ የማጠናቀቅ እድሉ ከፍ ያለ ነው። ሊቨርፑል ካለው የተጫዋች ስብስብና ካለው የክለቡ የስነ ልቦናም ጥንካሬ እንኳን በዚህ አመት ይሄን ያህል የሚባል አይደለም። ዞሮ ዞሮ ግን አራተኛ ሆኖ ለማጠናቀቅ አይ ቲንክ የሚያንስ ቁመና አለው ብዬ አላስብም። እና የማንቸስተር ዩናይትድ እንግዲህ በነገራችን ላይ ማይክል ካሪክ ከያዘው በኋላ ይሄ የመጀመሪያ ሽንፈቱ ነው። ማይክል ካሪክን አለማድነቅ ንፉግነት ነው የሚሆነው። ነገር ግን ደግሞ በሌላ መንገድ ምን አየው መስላችሁ፣ ያው ትንሽ ወረፍ ላድርገው። ትንሽ ያው ጨዋ ነው በጣም በተጫዋችነቱም በጣም ወደው ተጫዋች ነው። በነገራችን ላይ ነሰሰርሊ የሚደግፈው ክለብ መሆን የለበትም። በተጫዋችነት ዘመናቸው ከተለያዩ ክለቦች ማደንቃቸው ስቲል የምወዳቸው ተጫዋቾች አሉ። አንዱ ማይክል ካሪክ ነው። በጣም አመለሸጋ ነው፣ ልስልስ ነው፣ ጎበዝ ተጫዋች እንደነበረ እናስታውሳለን። እና ትንሽ እንትና የሆነ ዜና አይቼ መቼም ሳይለው ወርድ ባይ ወርድ ያለውን አላየሁትም፣ አላነበብኩትም። ቱ ቢሆንስ ግን ኮት ተደርጎ የተጻፈ ዜና ነው ያየሁት፣ እና በአማርኛ የተጻፈ ዜና ማለት ነው። ማለት አርሰናልም ይቀደማል፣ አርሰናልም እንቀድመዋለን፣ የማይቻል ነገር የለም እንደማለት ነው። እውነቱን ነው በሂሳባዊ እንትን። ግን አሁን ካሉበት ሁኔታ አንጻር ምንድነው አማርሻ ቢሏት የምን እንትን አጠበች ይባላልና
በዚህ ልክ ማንቸስተር ዩናይትድ አሁን አርሰናል መቅደም የሚችልበት ሁኔታ ተከታታይ ስላሸነፈ ተከታታይ ያለመሸነፍ ነጥብ አቻ ነው ነጥብ ጥሎ ያውቃል። በሱም አልተሸነፈም ነው ያደረጋቸው ጨዋታዎችን በጣም ውስን ናቸው። በዚህ ውስጥ የመጣበትን መንገድ መሰረት አድርጎ በዚህ ልክ ግን የሚፎክር ነው ብዬ በጣም ዲስተንት ነው ብዬ ነው የምወስደው። የሱን በጣም ልስልስ ያለ አይነት እንደዚህ ትንሽ ፕሮቮክ ያደርጋል ብዬ ስላልጠበቅኩት ይሁን አላቅም። የተናገረው ነገር ግን እንዴ የማንቸስተር ዩናይትድ የቅድሞ ተጫዋቾች እንዳሉ በቃ ተመሳሳይ ናቸው እንደ ብዬ እንዳስብ አደረገኝና ለማንኛውም ሽንፈትን ቀምሷል ማይክል ካሪክ። ማንቸስተር ዩናይትድን በጊዜያዊነት ዋና አሰልጣኝነት ከተረከበ ጊዜ ጀምሮ ባደረጋቸው ጨዋታዎች አቻ ወጥቶ ያውቃል። ግን አብዛኞቹን ኦልሞስት ከአንድ ጨዋታ ውጪ ሌሎችን አሸንፎ ነበር ጉዞውን እየቀጠለ ያለው። ግን ዛሬ ሽንፈትን አስተናግዷል። ለዛውም በጎደሎ ግማሽ 45ቱን ተጫውቶ ባለቀ ሰዓት ጎል ተቆጥሮበት ተሸንፎ ወጥቷል። ስለዚህ የሚያስፈራው ምንድነው? ሽንፈቱ አንዴ ብሬክ ሲደረግ የመቀጠል ነገር ምን እንዳይኖር ያሰጋልና ለማንኛውም እሱን ለመጠቆም ያህል ነው። የእንግሊዝ ፕሪሚየር ሊግ ሁልጊዜም እንደምንለው በጣም ለየት የሚያደርገው እስከ መጨረሻዋ የፕሪሚየር ሊጉ ፍጻሜ ድረስ ሻምፒዮን የሚሆነው አይታወቅ። ትንቅንቁ እስከ መጨረሻው ነው። አራተኛ ሆኖ የሚያጠናቅቀው ለሻምፒዮንስ ሊግ ተሳትፎውን የሚያረጋግጠው አይታወቅ። እስከ መጨረሻው ትንቅንቅ ነው። ወራጁ ቀድሞ አይታወቅ። ከስንት አንድ ያው አንድ ወይ ሁለት ክለብ ቀድሞ ከተወሰኑ ጨዋታዎች በፊት መውረዱን ያረጋግጣል። ግን በአብዛኛው ግን በቃ የወራጅ ቀጠናው የሚታወቀው ራሱ በፍጻሜው ቀን የሚሆንበት ይሄ ሻምፒዮን የሚለይበት ወራጁ ቀጠና ላይ የሚወርደው የሚለይበት ሻምፒዮንስ ሊግ ተሳትፎውን የሚያረጋግጠው የሚለይበት እስከ መጨረሻዋ ጊዜ ይሄ ነው በቃ ለየት የሚያደርገው። አሁን በስፔን ስናይ የሁለት ፈረስ ሩጫ፣ በጀርመን ስናይ ተመሳሳይ፣ በጣሊያን ስናይ ተመሳሳይ፣ በፈረንሳይ ሊጋ ስናይ ተመሳሳይ። ስለዚህ የእንግሊዝ ፕሪሚየር ሊግ ለየት ይላል ስንል በምክንያት ነው እና በጣም አጓጊነቱ ጨምሯል። ቀጣይ 9 እና 8 ሳምንታት እንዴት አጓጊ ሆነው እንደሚቀጥሉ ከወዲሁ መገመት ነው። እንግዲህ በጣም ከባድ ጨዋታ ነው የሚሆነው። ከበድ ያሉ ፊክስቸሮችን ከወዲሁ እየተመለከትን ነው። እንግዲህ የእንግሊዝ ፕሪሚየር ሊግ መዝናኛም ነው፣ አንዳንዴ ለደጋፊዎች ጭንቀትም ነው ልንለው እንችላለን እና ለማንኛውም እግር ኳስ ለዘላለም የሚኖር እግር ኳስ ባይኖር ኖሮ በምን ፈታ እንል ነበር፣ በምን እንቆቆር ነበር፣ በምን እንደሰት ነበር ብሎ ማለት ነው የሚቻለው። ይመቻችሁ። አርሰናል ግን ዘንድሮ ይሄን ዋንጫ የሚለቀው አይመስልም። የአርሰናል ደጋፊዎች ከወዲሁ አሟሙቁ፣ እንኳን ደስ አላችሁ እስካሁን ባለው ሂደት። ቀጣዩን ደግሞ እግዚአብሔር ያውቃል። ለማንኛውም ግን ሁልጊዜም እንደምለው አርሰናል በዚህ ዓመት ዋንጫ እንኳን ባይበላ ቀጣይ ዓመታትን በእንግሊዝ ፕሪሚየር ሊግ ሀያልነቱን ተረክቦ ቀጣይ ቢያንስ 2 እና 3 ዓመታት እንደውም የቀድሞ ሌጀንድ የአርሰናል ሌጀንድ ፓትሪስ ቬራ በሆነ ፖድካስት ላይ ቀርቦ ሲያወራ ምንድነው የሰማሁት? አርሰናል በዚህ ዓመት ዋንጫ ቢያነሳም ቀጣይ ተከታታይ ዓመታትን ዋንጫ የማንሳት ወይም ደግሞ የበላይነቱን የመውሰድ እድል አለው ብዬ አምናለሁ። ዋንጫ በዚህ ዓመት ባያነሳም ያው ጫናው ከባድ ነው። ደጋፊዎች ወደ ፍረስትሬሽን ውስጥ ሊገቡ ይችላሉ። ነገር ግን በቀጣይ ዓመታት ጠንካራው ቡድን ሆኖ ጠንካራው ክለብ ሆኖ እንደሚቀጥል ግን ማሳያዎች አሉ ብሎ ብዙ ሪዝኖችን እሱ ሲጠቅስ ነበር እና ይሄን ሀሳብ ሸር ስለማድረግ ነው በዚሁ አጋጣሚ በንግግር የመሀል ያነሳሁት። ለማንኛውም የእንግሊዝ ፕሪሚየር ሊግ ይመቸው።